ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁም በሱፐር ታንክስ፣ ሱፐር ስቲከር እና ሱፐር ቻት ድጋፋችሁ ከኛ ጋር እንዲሆን በአክብሮት እየጋበዝን ይህ ፕሮግራም ሶስተኛ ክፍል ትኩረት የሚያደርገው ሲቲን መምረጡን ከሰሞኑን ይፋ የተደረገው ከትናንት በስቲያ እየወጡ ባሉ መረጃዎች በነ ዴቪድ ኦርኒስተን እየተረጋገጠ የመጣው አንቷን ሴሜኒዮ ወደ ማንቸስተር ሲቲ የመዛወሩ ጉዳይ ከሌሎች ክለቦች ሲቲ ማስቀደሙ እየተነገረ ነው የሚገኘው። ሲቲ ታዲያ ባሉት ጥይቶች ውስጥ ሴሜኒዮን ሲያካትት ምን አይነት ዳይናሚክ የፊት መስመር አማራጭ ይኖረዋል? የሴሜኒዮ መምጣትስ የሚፈጥረው ሽግሽግ ምንን ያሳየናል ብለን አንዳንድ ጉዳዮችን ለመወያያነት መረጥንና ይህን ፕሮግራም ወደ እናንተ ይዘን መጣን። እስቲ እንወያይ። ሴሜኒዮ በሲቲ ቤት የፔፕ ጋርዲዮላ አስፈሪው ማንቸስተር ሲቲ ያ የአማካይ ስፍራን ጥምረት ዳግም ውልደት የሚነግረን ጥምረት ይሁን? የሴሜኒዮ ማምጣት፣ የሚደረገው ሽግሽግ፣ የቦታ ለውጥ፣ የተጫዋቾች አማራጭ መብዛት እንዴት ማኔጅ እንደሚደረግ ደግሞ በበቂ ሁኔታ ለዓለም እግር ኳስ ማሳየት የቻለው በፔፕ ጋርዲዮላ ስብስብ ውስጥ መካተቱ ደግሞ የበለጠ ሲቲ በዘንድሮ ሲዝን በፕሪሚየር ሊግም በሻምፒየንስ ሊግም ለሚያደርገው ፉክክር የተለየ አዲስ አማራጭ ይዞ ነው ብቅ የሚለው። አንቷን ሴሜኒዮ እንደምታውቁት በተለያዩ የለንደን ክለቦች ፓላስ፣ ቶትናም፣ አርሴናል የተገፋ በፓላስም ጭምር የተገፋ የሚልዌይ አካዳሚ ተቀብሎት በብሪስተል ሲቲ ጥሩ ራሱን አሳይቶ በአሁኑ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ተመልምሎ ወደ በርንማውዝ የመጣ እድገቱ አስደናቂ ጆርኒ ያለው ይሄ ተጫዋች ዛሬ ላይ እንግዲህ በሚያስገርም ሁኔታ ወደ ማንቸስተር ሲቲ የመዛወሩን ጉዳይ እየሰማን ነው የምንገኘው። ለመዘዋወር በራሱ በኩል ያለውን ውሳኔ መወሰኑ እየተነገረ ነው የሚገኘው። በፕሪሚየር ሊጉ ኤርሊ ሃላንድ እንደምታውቁት በዚህን ሰዓት 19 ግብ በ17 ጨዋታ 3 የግብ ተሳትፎ ማድረጉ ይታወቃል። እንደውም ከኤፕሪል 1 አንስቶ ከተመለከትን 21 የግብ ተሳትፎ ያደረገ ብቸኛ ተጫዋች ነው ሃላንድ እና ከኤፕሪል 1 ደግሞ በፕሪሚየር ሊግ በተደረጉ ጨዋታዎች ከተመለከትን የአንቷን ሴሜኒዮ 12 ግብና 4 አሲስት በ16 የግብ ተሳትፎ፣ በዚህኛው ሲዝን ደግሞ 12 የግብ ተሳትፎ በቀጥታ በማድረግ ከሃላንድ በመቀጠል ከፊት መስመር ተጫዋቾች ቀጥተኛ ተሳትፎ ማድረግ የቻለ በ2025 ከገባበት ጊዜ አንስቶ 20 የሊግ ግብ ተሳትፎ ማድረግ የቻለ ከ2025 አዲሱ የፈረንጆች ዓመት ጀምሮ በ20 የፕሪሚየር ሊግ ጨዋታ 20 የግብ ተሳትፎ ማድረግ ችሏል። ከ2025 ጀምሮ 20 የግብ ተሳትፎ እንጂ ከ20 ጨዋታዎች በላይ ነው አንቷን ሴሜኒዮ ማድረግ የቻለው። ይሄ ተጫዋች ታዲያ በማንቸስተር ሲቲ ቤት ምን ሊጠብቀው ይችላል? የሱስ መምጣት በማንቸስተር ሲቲ ምስል ላይ ምንድን ነው የሚያሳየን? ሴሜኒዮ መጣ፣ ሲቲ ዊንገር ስለፈለገ አንድ ዊንገር አገኘና የፊት መስመር አማራጩን አሳደገ ብለን የምንተው ጉዳይ አይደለም። በርካታ የታክቲክ ሽግሽግና ለፔፕ አዲስ ትሩፋት ይዞ ነው የሚመጣው። ሴሜኒዮ እንዲሁ ሲቲ ቤት የተፈለገ ተጫዋች አይደለም። የአንቷን ሴሜኒዮ መምጣት ጋርዲዮላ ከፖዚሽናቸው ውጪ ለሚገለገላቸው ተጫዋቾች የበለጠ አቅም የሚፈጥር አዲስ የታክቲክ አማራጭ ፔፕ በፈተናው ስኬት ማምጣት ስለሚፈልግ አዲሱ የቦታ ላይ ተፎካካሪ ተጫዋች አዲስ ኃይል፣ አዲስ ጉልበት፣ አዲስ ፍላጎት
ያውም ዋንጫ የተራበ በፕራይም ታይሙ ላይ የሚገኝ ተጫዋች በ65 ሚሊዮን ፓውንድ ሲገኝ ፔፕ ጋርዲዮላ እና ሲቲ ከሂጎ ቪዬና ጋር በመሆን ምንም አይነት ምህረት የሌለች ጥረት አድርገው እንግዲህ ጥረታቸው በውጤት መሳካቱን ነው እየሰማ የምንገኘው። ታዲያ ሴሜንዮ ወደ ሲቲ ሲመጣ የሲቲ አጫወት ይሄ ተጫዋች ከ1995 ከሊድሱ ቶኒ ዮቦሃ በኋላ የመጀመሪያ ጋናዊ ተጫዋች ነው። በ2025 የውድድር ዓመት ከገባበት ጊዜ ጀምሮ 20 የሊግ ግብ ተሳትፎ ማድረግ የቻለ 14 ግቦችን ሲያስቆጥር 6 ግብ የሆኑ ኳሶችን አመቻችቶ በማቀበል በልዩነት እንግዲህ ከተጠናቀቀው የውድድር ዓመት አንስቶ በአስደናቂ ሁኔታ እየተጓዘ የሚገኝ ነው። በዘንድሮ ሲዝን እንኳን አንዶኒ ያሮላ በርንማውዝ ካስቆጠራቸው 26 ግቦች ውስጥ 11 የግብ ተሳትፎ ማድረግ የቻለ አስደናቂ የውድድር ዓመት እያሳለፈ የሚገኝ ተጫዋች ነው። እንደምታውቁት በርንማውዝ ያለፉትን 7 ተከታታይ ጨዋታ ድል ማድረግ አልቻለም። በዚህም ወቅት ሴሜንዮ ማጣት ቀላል የሚባል ነገር አይደለም። ነገር ግን ሲቲ በዚህም ወቅት ያሉትን አማራጮችን ተመልከቱ። በፊት መስመር በኩል ዶኩ፣ ፎደን፣ ማርሙሽ፣ ሃላንድ፣ ቸርኪ፣ ሳቪኒዮ፣ ኦስካር ቦብ እንዲሁም በውሰት ተሰጥቶ ነው እንጂ እነ ኢቺቬሊን ጭምር በስብስብ ውስጥ የነበሩ ጃክ ግሪሊሽ የመመለሱ ጉዳይ እንግዲህ እንዳከተመ ዝውውሩ ሲፈጸም የሰማነው ጉዳይ ነው። እነዚህ ሁሉ አማራጮች እያሉት ሴሜንዮን ሲያስፈርም ማዝረክረክ ወይም በበርካታ ጥራት ዋንጫን ለማሸነፍ የሚደረግ ጥረት ሳይሆን ሲስተማቲካል ትራንዚሽን፣ የቲም ትራንዚሽን በሲስተም ላይ ጥገኛ የሆነ የቲም ትራንዚሽን ለማድረግ ነው። ፔፕ ጋርዲዮላ እንደምታውቁት በዘንድሮ ሲዝኑ ሲጀምር እንዴት ነበር? አሁን ያለው ወቅታዊ የቡድኑ አስተላለፍ ከበፊቱ ብዙ እንዴት እንደተለየ በብዙ መልኩ እንዴት እንደተቀየረ እስቲ አንዳንድ የሚታዩ ነጥቦችን እናንሳ። ታስታውሳላችሁ ኦገስት ላይ የማንቸስተር ሲቲ የፊት መስመር አስተላለፍ የነበረው ከሃላንድ ጀርባ ፎደን፣ ቲጃኒ ራይንደርስ እና ጀረሚ ዶኩ ነበሩ። በቅርብ ጊዜ ደግሞ የእንትና መምጣት የራያን ቸርኪ መመለስን ተከትሎ ከጉዳት ቲጃኒ ራይንደርስን ወደኋላ በመሳብ ወይም እንደ አማራጭ እንደ ተጋጣሚ አይነትና እንዳለው ዴብዝ እያፈራረቀ ነገር ግን ፎደን፣ ቸርኪና ዶኩን በቋሚነት አሁን ዶኩ ሲጎዳ ቲጃኒ ራይንደርስ ወደ ሊጉ መጀመሪያ አካባቢ ወደ ነበረው ፎርሜሽን ደግሞ ተመለሰና ፎደን፣ ራይንደርስ እና ቸርኪ ሆኑ። ተለዋዋጭነት ባህሪ ውስጥ ሲቲ አንድ ጋርዲዮላ አጎደልኩ ብሎ የሚያስበው ነገር አለ። በፊት መስመር በኩል የፔፕ ጋርዲዮላ ማንቸስተር ሲቲ በቲጃኒ ራይንደርስ የክሬቲቪቲ አቅም አይደለም የሚመራ የነበረው። ምክንያቱም ይሄ ፖዚሽን ከዚህ በፊት ፎደን የጎመራበት፣ በርናንዶ ሲልቫ፣ ዴብሮይነ እነዚህ ተጫዋቾች የሲቲ የፈጠራ አንድ ትልቅ ማዕከል ሆነው ሲቲን ለተከታታይ ድል ለተከታታይ የሻምፒዮናነት ጉዞ ያበቁ አስደናቂ የፊት መስመር አማራጮች የክሬቲቪቲ ማዕከል ነበሩ። አሁን ግን የቲጃኒ ራይንደርስን ባህሪ ከተመለከታችሁ እንደ አታኪንግ ሰርድ ተጫዋች የሚወጣቸው ሚናዎች በቂ ቢሆኑም ግን በጋርዲዮላ አስተሳሰብ ውስጥ የቴክኒክ አቅሙ የክሬቲቪቲ ብቃቱ በነ ፎደን በነ በርናንዶ ሲልቫ በነ ቸርኪ ደረጃ አይደለም። ስለዚህ ይሄ በወሳኝ የፋይናል ሰርድ እንቅስቃሴ ውስጥ በአስፈላጊው ሰዓት አስፈላጊውን የክሬቲቪቲ ዳይናሚክ የሚፈጥር የፋይናል ሰርድ ተጫዋች ነው የሚፈልግ። ቲጃኒ ራይንደርስ ምን አይነት ባህሪ ነው ታስታውሳላችሁ? ሲዝኑ ሲጀምር አብዛኛው የእግር ኳስን ቤተሰብ ያደናገረ ዘገባ እየወጣ ነው። ራይንደርስ የዲብሮይን ተተኪ በጭራሽ ሊሆን አይችልም፣ በባህሪም በአጨዋወትም በቴክኒክም ከዲብሮይን ጋር ቀጥተኛ ግንኙነት የለውም። ራይንደርስ ባይሆን የጂኒ ዋይናልደም የሊቨርፑል አይነት የኢንድ ቱ ኢንድ ጌም ነው። ዲፌንሲቭም አክሽን ውጤታማ ነው። አታኪንግ ሰርድም እንደ ቡድኑ እንቅስቃሴ ተያያዥ የሆኑ
የፋይናል ሰርድ ውጤታማ እንቅስቃሴዎችን ማድረግ ይችላል ብለን ስንወያይ ነበር። ስለዚህ ፔፕ በቂ ጥይት ሲኖረው ጥይቶቹ እንግዲህ የሚተኮሱበት መንገድ በሰፋ ቁጥር የፔፕ የማሸነፊያ ቁጥር በዛው መልኩ እያደገ ይመጣል። የማሸነፊያው መንገድ ጋርዲዮላ አሁን የፋስት ብሬክ ሲስተምን ሲጠቀማየን የኮንትሮል በሶስቱም የሜዳ ክፍል እኩል በፕሮግሬሲቭ ፓሶች የሽግግር እንቅስቃሴዎች ጋርዲዮላ ላይ በማንመለከተው ባህሪ ሲያሸንፍ ተመለከትን። የዳይሬክት አታክ ፉትቦልንም ሲከተል እንደ ተጋጣሚው ባህሪውን እየቀያየረ ግን የውጤት አዲዱን አገኘ። እንደ ሊጉ አጀማመር አይደለም። አሁን ትንሽ የፔፕ ቡድን የወትሮ አይነት ያ አስፈሪነቱ ባይኖርም ያ በጣም ጋርዲዮላን ዋንጫ አይምርም የሚለው እዛ ከፍታ ላይ ይሄ በተለይ 2018 19 21 22 ላይ ያለው የፔፕ ቡድን አይነት ግን ወደዛ ካራክተር እያመጣው። አሁን ትልቁ ጉዳይ ወደዛ ካራክተር እየመጣ መሆኑን ከሚያሳዩ ጉዳዮች መካከል ፔፕ የተጫዋችን ጥገኝነት ለመላቀቅ አማራጩን እያበዛ ነው። በደንብ ከተመለከታችሁ የመጀመሪያ 10 ጨዋታ የማንቸስተር ሲቲ ጉዞ በሃላንድ ጥገኝነት ላይ የተመሰረተ ነው። ሃላንድ ከፍተኛ የግብ እንደውም የምናስታውሰው 10ኛ ሳምንት ላይ አንድ ጉዳይ አንስተን ነበር። 68% የፔፕ ጋርዲዮላ ቡድን 10ኛ ሳምንት ላይ የአንድ ተጫዋች ቀጥተኛ የግብ ተሳትፎ ጥገኝነት ላይ ታይቶ አይታወቅም። ምርታማነቱ በርካታ ሆኖ አንድ ተጫዋች የሚያስቆጥር ቢሆን አደጋው ትንሽ ነው። ፈጠራውም የሚቆጠረውም የግቡም አይነት ያጫወት መንገዱም ታርጌት ሁሉም ዳይሬክሽን ሃላንድ ሲሆን የጋርዲዮላ ሲዝን አደጋ ውስጥ ነው። ሃላንድ ማርክ ተደረገ የሲቲ ስቴፕ ሊያዝ ይችላል የሚል ጥያቄ ስናነሳ ነበር። ስለዚህ የጀሪሚ ዶኩ የዘንድሮን ብቃት ስትመለከቱ ካለፉት የሲቲ ሲዝኖች ሁሉ የዘንድሮ በውጤታማነት የሚመዘገብ ነው። የፎደን የ2023-24 የውድድር ዓመት ብቃት ዳግም የተወለደበትን እያየን ነው። ኦራያን ቸርኪ ከጉዳቱ በኋላ የሊጉ አስደናቂ ለማመን የሚከብድ የክሬቲቪቲ አቅም በትንሽ ደቂቃ ውስጥ ብዙ ቻንሶችን ክሬት የማድረግ በትንሽ የጨዋታ ቁጥር 6 ጨዋታ ቋሚ ሆኖ 6 አሲስት አንድ ግብ ማስቆጠር ቀላል የሚባል ቁጥር አይደለም። ይሄ ከአንዳንድ ዩኒክ የሆኑ ቴክኒካል ተጫዋቾች ውስጥ የምንመለከተው ባህሪ ነው። እዚህ ቡድን ላይ ሴሜንዮ ሲጨመርስ የመጀመሪያው ጉዳይ ከማይክ ጀርባ አባ ከነገረኝ ትላልቅ ሀሳቦች ውስጥ ትልቁን ጉዳይ ፔፕ ሴሜንዮ የሚያስፈርመው ቀጥታ ፖዚሽናል ፊርማ አይደለም። ፔፕ ጋርዲዮላ በአንድ ተጫዋች መፈረም የሚያመጣው የታክቲክ ሽግሽግ የቀጣይ የቡድን ግንባታን የሚያሳይ ነው። ከነዚህ ምልክቶች መካከል በዋነኝነት አንደኛ ሴሜንዮ መምጣቱ የበርናንዶ ሲልቫ የአበባ ዘመን በሲቲ ቤት የነበረው ቆይታ ዳቪድ ሲልቫን የተካበት የፔፕ የቴክኒክ የአማካይ ክፍል መነሻ የሆነበት እነዛን ሁሉ ውጤቶች ፔፕ ሲያሳካ በዛ ሁሉ ስኬት ውስጥ የነበረው የበርናንዶ ሲልቫ ሚናና የተጫዋቹ አቅም በፕሪሚየር ሊጉ ደረጃ ከዚህ ሲዝን በላይ እንደማይቀጥል የሚያረጋግጥ ፊርማ ነው አለ። ይህን ጉዳይ እንዴት ትመለከታላችሁ? የመጀመሪያው ሴሜንዮ ትራዲሽናል ዊንገር ነው። በቃ በሞደርን ፉትቦል የሚፈለገው የክንፍ ተጫዋች ነው። ዶኩ አለ፣ መርሙሽ አለ። እዚህ ቡድን ላይ ተጨማሪ ዊንግ ተጫዋች ሲመጣ የሚነግረን ጉዳይ ፔፕ በዘንድሮ ሲዝን አንድ ኢንተርቼንጅ ሲስተም እየተጠቀመ ነው። አርቴታ ስንል የነበረው ዙቢመንዲና ራይስን አይደል ኢንተርቼንጅ እያደረጉ በተለዋዋጭ እንቅስቃሴ በደብል ፒቮት የአማካዩን ባላንስ የሚጠብቁት ለተከላካዩም ሽፋን የሚሰጡት ከኳስ ጋርም ያለ ኳስም ልክ አታኪንግ ሰርድ ላይ እንደ ኳሷ ሞመንተምና እንደ ተጋጣሚ የዲፌንሲቭ አክሽን የሮያን ቸርኪና የፎደን ኢንተርቼንጅ ሲስተም አለ። ይሄ ሁሉ ከቨሬጅ ምንድን ነው? በቀኝ ፉል ባክ ፔፕ በዓለም ላይ ትልቁ ጥይት
ለፔፕ የማጥቃት እንቅስቃሴ ቀኝ ፉልባክ ነው። በየቡድኑ ተመልከቱ። ላም፣ ኪርሚች፣ ባርሳ ቤት ስትሄዱ ወርልድ ክላስ የዓለማችን ምርጡ ፉልባክ እነ ዳኒ አልቬስን፣ ሲቲ ቤት ሲመጣ ካይ ዎከርን ምንም እንኳን ወደ ቀኙ የሜዳ ክፍል ዲብሮይነን አዘንብሎ ከቀኙ የሚነሱ የፔኔትሬሽን ረጃጅም ስሩ ፓሶች ስሩ አሲስቶች ቢኖሩም ግን በዲብሮይን የሚታገዘው በዛ በኩል በርናንዶ ሲልቫም ያለበት በዎከርም ማጥቃቱ የሚታገዝበት የቀኙ ሜዳ ክፍል ሁሌም የፔፕ አንደኛው የማጥቂያ መንገድ ነው። ስለዚህ አሁን ፔፕ ይሄ ናቹራል ፉልባክ የለው እና እየተጠቀመ የሚገኘው ኤክስፒሪየንስ የሌላት ገና የአካዳሚ ውጤት ሆኖ ብዙ ሊያድግ የሚችል ካሁን በኋላ የረጅም ጊዜ ፕላን የሆነ ሪኮ ሉዊስ እና ማቲያስ ኑኔዝን ተፈጥሯዊ አማካይ ነው። ስለዚህ ይሄ ቦታ ከቨር የሚደረገው በቴክኒክ ባላንስ ነው። ቴክኒካሊ ታክቲካሊ ባላንስ በማድረግ ነው። ቸርኪና ፎደን ሁለቱም ዲፌንሲቭ አክሽናቸው ዝቅተኛ ቢሆንም ግን አማካዩ በሚሰጠው ከቨር በሚሰጠው ባላንስ እና እንደ ቡድን ያ ቦታ ከቨር ይደረጋል። ስለዚህ ኦቨርላፕ አንደርላፕ እያደረገ የሚያግዝ ፉልባክ ስለሌለ እዚህ ኤሪያ ላይ በጉልበትና በፍጥነት የሚመላለስ እንዲሁም የነዚህን ሁለት ተጫዋች እየተቀያየሩ ተጋጣሚ የሚፈጥረውን ኦቨርሎድ አማካዩ ትርፍ ስራ እየሰራ የጨዋታን ባላንስ ጥንቃቄ እንዲኖረው ያደረገውን ሲስተም እኩል የሜዳ ውስጥ እኩል ፍሉዲቲ ለመፍጠርና እኩል ባላንስ ለማምጣት አንቷን ሴሜኒዮን እዚህ ፖዚሽን ላይ ያስፈረመ። ሴሜኒዮን በማንቸስተር ዩናይትድ ሞር የተዋጣለት ተጫዋች ይሆናል የተባለበት ዋነኛ ምክንያት ምን ነበር? በ3-4-3 ፎርሜሽን የቀኙም የግራውም ዊንግ ባክ ቢሆን ጉልበቱ፣ ፍጥነቱ፣ የመከላከል ብቃቱ፣ የማጥቃት የትራንዚሽን ኳሶችን በቦል ኬር በኩል ጠብቆ የመልሶ ማጥቃት እንቅስቃሴዎችን የሚመራበት መንገድን ከዛ አግሬሲቭ እና ፈጣን ሩጫው ጋር ተጫዋቹ ብቁ ነው ለቦታው ተብሏል። ይሄን ሲስተም ከኋላ ማቲያስ ኑኔዝ ያለበት ፉልባክ ጋር ክተቱት። ስለዚህ አሁን ቦታው በተፈጥሯዊ ዊንገር ከቨር ይደረጋል ማለት ነው። በበቂ ሁኔታ ማቲያስ ኑኔዝን ያግዛል። በአስደናቂ ሁኔታ ያ ለማመን የሚከብድ ምርት ያለበት የአማካይ ክፍልን ኳስ ደግሞ ፋይናል ሰርድ እየጠበቀ ያገኛል። ተጫዋቹ ከቀኝ እግር ይልቅ በቀኙ የሜዳ ክፍል ይልቅ በግራው የሜዳ ክፍል ይልቅ በቀኙ የሜዳ ክፍል ላይ ሲሰለፍ ስላለው ውጤታማነት ጭምር በስኬል ወጥቷል። ስለዚህ የፔፕ ጋርዲዮላ አንቷን ሴሜኒዮ ማምጣት በወቅታዊ ብቃት ደግሞ የቸርኪና የፎደን አስደናቂ ቅንጅትን ከግምቱ ስናስገባ ሁለቱን ተጫዋቾች ወደ ተፈጥሯዊ የክሬቲቪቲና የበርናንዶ ሲልቫ እድሜ ከዚህ በላይ ሊያገለግል እንደማይችል የተረዳው ፔፕ ፎደን እንግዲህ ተመልከቱ የጋርዲዮላን የቡድን ግንባታ ስሌት ዳቪ ሲልቫ ያለ ነው በርናንዶ ሲልቫን አምጥቶ ያለምንም ኮሽታ ለውጡ ትራንዚሽኑ ሲልቫን በሲልቫ የመተካት ቴክኒኩ ሳይዛነፍ አንድም ክፍተት ሳይታይ ተተካ። አሁን ፎደንን አሳደገ። በርናንዶ ሲልቫን ለመተካት ፎደን ሜዳ ውስጥ እያለ ነው የበርናንዶ ሲልቫን የፋይናል ሰርድ ሚና እየተወጣ የሚያድገው። አሁን በርናንዶ ሲልቫ የአበባ ዘመኑ እያበቃ ሲመጣ ፎደን በርናንዶ ሲልቫን ይተካል። ይሄ ነው የቡድን ግንባታ ያለምንም ኮሽታ በየውድድር አመቱ ለዋንጫ አንድም ቡድን ማዘጋጀት። የቡድን ግንባታ ማለት ይሄ ነው፣ እያፈረሱ ከመገንባት ይልቅ። ፔፕ ቡድን እኮ ሁሌ ሻምፒዮን የሚሆነው ኢንቨስት ስለሚያደርግ አይደለም። ኢንቨስት የሚሆነው የተጠና ምክንያቱም ገንዘብ ማውጣት ብቻ ዋንጫን አያመጣም፣ ሲስተሙን ዋንጫ የሚያመጣው። ሲስተሙ ደግሞ በእንዲህ አይነት መልኩ ቅኝቱ ለ10 ዓመት ፔፕ ሲቆይ ዳቪድ ሲልቫን፣ በርናንዶ ሲልቫን አሁን ፎደንን ሊያሳየን ነው በዛ ፖዚሽን ላይ። ቸርኪ ሲመለስ ወደዛ ቦታ ኒኮ ጎንዛሌዝን በሮድሪ ደረጃ እየቀረጸው ነው። ታስታውሳላችሁ ያለፈው ሳመር እኮ የተጫዋች በውሰት ይለቃል የተባለ ነው። አምና ጃንዋሪ በዚህ ወቅት መጥቶ ወደ ማንቸስተር ሲቲ የዘንድሮን ሲዝን እኮ ያለ ሮድሪ ነው የተጓዘው።
አምና ታስታውሱ እንደሆነ የማንቸስተር ሲቲ አንዱ ችግር ሮድሪ ይሆናል እንጂ የሙሉ የፔፕ ጋርዲዮላ የቡድን ውጤት ማጣት ሮድሪ አይደለም። አንዱ ችግር ሮድሪ ሊሆን ይችላል። ፔፕ እደሳ ይፈልጋል። ይሄ ቡድን አብቅቶለታል። ሮድሪ አይደለም ችግሩ ስንል የነበረው ለዚህ ነው። ታዲያ አሁንስ ዘንድሮ ሮድሪ የት አለ? ያለ ሮድሪ ፔፕ እንዴት ነው አሁን ከአርሴናል አንገት ውስጥ እየተነፈሰ የሚገኘው? አሁን የሴሜኒዮ ማምጣት የራያን ቸርኪንና የፎደንን ተለዋዋጭ ባህሪ ወደ ተፈጥሯዊ ፖዚሽናቸው በቀኝና በግራ 8 ቁጥር ከኒኮ ጎንዛሌዝ ጋር የሚጣመሩት የረጅም ጊዜ የፔፕ ጋርዲዮላ የአማካይ ክፍል በየሊጉ የፈጠረውን ጥምረት ሲቲ ቤት ሻምፒዮን የሆነበት ያ ምርጡ የአማካይ ክፍልን ጥምረት ዳግም በአዲስ መልኩ እየገነባ ነው። ታስታውሳላችሁ ሳኔንና ስተርሊንግን ከአጉዌሮ ጋር አማካይ ስፍራ ዳቪድ ሲልቫ፣ ዲብሮይን እና ፈርናንዲኒ። አሁንስ ሃላንድ፣ ሴሜኒዮ፣ ዶኩ፣ ቸርኪ፣ ፎደን እና ኒኮ ጎንዛሌዝ። ይሄ ቡድን አይደንቲቲ ነው እየተገነባ የሚገኘው። ምክንያቱም በርናንዶ ሲልቫ ከዚህ የውድድር ዓመት በኋላ እንዳለፉት ጊዜያት ላለፈው 7-8 ዓመት የተጫወተበትን አይነት ኢነርጂ፣ ፍጥነት፣ ጉልበት ያ ቴክኒኩ አይምሮ ስላለ ሊኖር ይችላል። ሊጉ የሚፈልገውን ግን ፍጥነትና ጉልበት አይኖርም ከእድሜ ጋር ተያይዞ። ስለዚህ ወደ ፕራይም ታይሙ እየመጣ የሚገኙ አሁን የሃላንድን ሸክም እየተጋራ ያለው በክሬቲቪቲም በማስቆጠርም ፎደን እዚህ ጋም በሲቲ ቤት ለማመን የሚከብድ የፈጠራ ስኪል በሁለቱም እግር ግራውም ቀኙም በማይለይ ቴክኒክ እያሸበረቀ የመጣው ራያን ቸርኪ ላይ አንቷን ሴሜኒዮን ጨምሮ። ስለዚህ የቀድሞ የፔፕ ጋርዲዮላ የ4-1-4-1 ፎርሜሽን በድጋሚ ወደዚህ የቡድን ስታይል ነው የጋርዲዮላ ቡድን እየመጣ የሚገኝ። ስለዚህ የሴሜኒዮ ማምጣት ፎደንን ከሲቲ አካዳሚ ፔፕ ሲያሳድገው ታርጌት ወዳደረገው የግራውን 8 ቁጥር ፖዚሽን ይዞ የሚጫወትበትን ተፈጥሯዊ ቦታ ላይ ይመለሳል ማለት ነው። ከ2023 ዋንጫውን ሲያሳኩ የነበረበት ዲብሮይን በጉልበት ጉዳት ለ4 ወር ከሜዳ በራቀበት ወቅት በአግባቡ ሲቲን ለ33 ጨዋታ ሳይሸነፍ መጥቶ በሁሉም ውድድሮች ሊጉን ከአርሴናል ሲነጥቅ የነበረውን ፎደን የሚጫወትበትን ፖዚሽን ማለት ነው። እዚህ ላይ ደግሞ በሲቲ ቤት ለመጀመሪያ ጊዜ ደጋፊውንም የእግር ኳሱንም ቤተሰብ የሚያሳምን ብቃት እያሳየ ያለው ጀረሚ ዶኩ። የሁለቱ ተጫዋቾች ጉልበትና ፍጥነት ለምንድን ነው የሲቲ የግራ ሜዳ ክፍል አያሳስብም ይባላል። ግን ከዶኩ ጀርባ ያለው እኮ በክለቡ ተመርጦ የመጣው ራያን ኤንቶኑሪ ሳይሆን ወጣቷ የአካዳሚ ውጤት የሆነችው ኒኮ ራይሊ ነው። ግን ለምን ባላንስ የሆነው ከፊት መስመር አታኪንግ ዊንገር አለ፣ ከኋላ መስመር ተፈጥሯዊ ፉልባክ አለ። የቀኙ የሜዳ ክፍል የሚያሳስበውና ፉልባክ ያስፈልጓል የሚባለው የጋርዲዮላ ቡድን በባህሪ አንደኛው የሜዳ ክፍል ጥይት የሚሆነው ቀኙ ፉልባክ ነው። ቴክኒካሊም ታክቲካሊም እኔ እንደው ከእግር ኳሱ ቤተሰብ ጋር ይሄ ሀሳብ ላያስማማ ይችላል እንጂ ፔፕ በእግር ኳስ ቆይታው ይሄ ሳይንቲስት የሆነ አሰልጣኝ ከሰራቸው በግሌ ስህተት ብዬ ማምነው ካይ ዎከርን በሱ ቡድን ማጫወቱ። ቴክኒካሊ እኔ የዎከር ቴክኒክ እንግሊዞች ስለሚያጋንኑ ነው ወይስ እኔ የማይታየኝ ነገር አለ? ቴክኒካሊ እኔ ዎከር ሲጫወት ካየሁበት ጊዜ አንስቶ ወደኋላ የመለሳቸው ኳሶች ይበልጣል ወደፊት ከማጥቃት ይልቅ። ፔፕ ምናልባት በእግር ኳስ ዘመኑ ዎከርን ቀኝ ፉልባክ ላይ ያጫወተ ጊዜ ስህተት ሰርቷል ብዬ ነው በግሌ ማስበው። የተሻለ ቴክኒክ ያለውን ካንሴሎ እንግዲህ ዲሲፕሊን ስለሌለው የተሰናበተ ተጫዋች ነው። ፔፕ ዳንኤሎንም በማሰልጠኑ ከስሯል ብዬ ነው ማስበው ብራዚላዊ ካላቸው ቴክኒክ። ምክንያቱም ላምን እና ዳንኤል ቬስን በቀኝ ፉልባክ የተጠቀመ አሰልጣኝ ዎከርና ዳንኤሎን በአንድ ቡድን ሲያሰለጥን ለጋርዲዮላ ይመጥናል ብዬ በግሌ ስለማላስብ አሁን ያ ፖዚሽን የተጠገነው በማቲያስ ኑኔዝ ነው።
የፖዚሽን ትራንዚሽን ባደረገ ተጫዋች ልክ ፋቢያን ዴልፍን፣ አሌክሳንደር ዚልቼንኮን ፉልባክ እንዳደረገው ፔፕ ሁለቱም ተጫዋቾች የአማካይ ስፍራ ተጫዋቾች ናቸው እና ፊሊፕ ላምን ልክ አማካይ እንዳደረገው አይነት ዣቪ አሎንሶን ሴንተር ባክ አድርጎ በሲስተም እንደተጠቀመው እንደነ ሃቪ ማርቲኔዝን በባየር ሙኒክ ሴንተር ባክ እንዳደረገው እነ ጉስታፎን ወስዶ ሴንተር ባክ ወደኋላ አድርጎ እንደተጠቀመው ማቻራኖን፣ አሌክሲስ ሶንግን፣ ማቲያስ ኑኔዝን ወስዶ ቀኝ ፉልባክ አድርጎታል። ስለዚህ ያ ፖዚሽን አንደኛ ናቹራል በሆነ ተጫዋች አይደለም ፉልባኩ የተጠገነው። ከፊት ለፊቱ ደግሞ ያለው ፖዚሽን ምንድነው? በኢንተርቼንጅ ሲስተም ነው ባላንስ ነው። ቸርኪ ፎደን እንደ ኳሷ ሞመንተም አሁን ቸርኪ 6 አሲስት ያደረገባቸውን ፖዚሽኖች ብትመለከቱ የፋይናል ሰርድ ይሄ ወደ ተጋጣሚ የመጫወቻ ቦክስ መግቢያ ጠርዞቹ ላይ ነው። ግን እንደ ዊንገር አይደለም ወጥቶ ወደ ዳር የሚጫወተው ቸርኪ ኳሱን ሲቀበል ከዳር ሊሆን ይችላል፣ ግን በቀጥታ ወደ ሴንተር እየመጣ ነው። በዛን ሰዓት ፎደን ወደ ተጋጣሚ የመጫወቻ ቦክስ እየተንደረደረ ነው የሚጠብቀው። ይሄ አንዱ ለአንዱ ቴክኒካሊ የመናበብና ኤሪያቸውን የሚለቁበት ቦታ ነው። ይሄን ባላንስ በጉልበትም በፍጥነትም ቦታውን በአግባቡ ከቨር አድርጎ ፉልባኩንም የሚረዳ ማጥቃቱንም የሚወጣ የክንፍ ተጫዋች ስለተፈለገ ነው አንቷን ሴሜኒዮን በጉልበትም በፍጥነትም እንደ አዲስ ሊጉን አዳፕት ከማድረግ ሌላ ተጫዋች አምጥቶ ሊጉን ለ3 ዓመት በደንብ አዳፕት አድርጎ ቅኝቱን ላወቀው ያውም በሌላኛው ስፔናዊው የባስክ ተወላጅ ተቃኝቶ በፕራይም ታይሙ ላይ የደረሰውን ሴሜኒዮን ማምጣት ቀላል ጉዳይ አይደለም። ሽግሽጉ በዚህ ደረጃ የፔፕን የቡድን ግንባታ ምስልን የሚያሳይ ነው። ቀጣይ ዓመት ከለቀቀ ሊለቅ ይችላል። ግን ሲለቅ ፔፕ የሰራውን ታሪክ አጥፍቶ አይደለም፣ ለሚመጣው አሰልጣኝ በእንዲህ መልኩ መደላደል ፈጥሮ ነው። ካለቀቀ ደግሞ ቀጣይ ዓመት ዘንድሮ ከበላ ቀጣይ ዓመት ለመድገም የሚያስችል ሲስተምን ከወዲሁ መሰረት እየጣለ ይሄ ከባድ የቡድን ግንባታ ስትራቴጂ ነው። ይሄን ጉዳይ ባይሆን ፍሩ ሁለተኛ ሲዝን ከሃላንድ ላይ ግብ የማስቆጠር ጭንቅ እየቀነሰ መጥቶ ተጨማሪ አስቆጣሪ ከፊት መስመር በኩል መርሙሽ አለ ገና። ምናልባት የሴሜኒዮ መምጣት ሳቪኒዮና ኦስካር ቦብን ከሁለት አንዱን ከክለቡ ሊወጡ ይችላሉ። ግን በኔ ግምት ፔፕ ኦስካር ቦብን ከመሸጥ ይልቅ መጀመሪያም ለመልቀቅ ዳር ያለውን ሳቪኒዮን ለመልቀቅ ሊቀናው ይችላል። ምክንያቱም የቶትናም ጠንካራ ፍላጎትና ገንዘቡን ያቀረቡበት መንገድ ሲቲዎች እምቢ እንዳይሉ ሊያደርግ ይችላል። ይሄ የኔ ግምት ነው፣ ዘገባ አይደለም። እና የአንቷን ሴሜኒዮ መምጣት በማንቸስተር ሲቲ ቤት እዚህ አማራጭ ላይ የሚፈጥረው ሽግሽግ የቀጣይ የቡድን ግንባታ ስትራቴጂ ነው። እስካሁን ድረስ ያወራላችሁ ሀሳብ የኔ አይደለም። አባ ከማይክ ጀርባ በቪዲዮ በታገዘ መልኩ ለኔ ለአድማጮች ይሄን አድርስልኝ ግን እንደ ራስ ሀሳብ አድርጋ አውራ ብሎኝ ነበር። ግን ክሬዲቱን እንግዲህ ለአባ ነው የምትሰጡት። ከሱ ዳይሬክት የሰማሁትን እያንዳንዱን ጉዳይ ነው ወደ እናንተ በእንዲህ መልኩ ያሰናዳሁት እና ፔፕ አንድ ተጫዋች ሲያስፈርም ያን ተጫዋች ያመጣበትን ምክንያት አርቀን መመልከት አለብን። አንድ ስትራቴጂ ሳያቅድ ፖዚሽን ታሳቢ ተደርጎ ፔፕ ተጫዋችን አያስፈርምም ነው የሚለው አባብ። ሁሌም አንድን ተጫዋች ሲያስፈርም አይ እዚህ ቦታ ላይ ጉለት አለኝ ብሎ አይደል፣ ለሌላውም ቦታ ጭምር ለሚፈጠር ሽግሽግ ስትራቴጂክ የሆነ የዝውውር ሂደት ነው። አሁን በአንድ ሴሜኒዮ መምጣት ስንት ቦታ ተጠገነ? 2 ቸርኪም ፎደንም ወደ ተፈጥሯዊ ፖዚሽናቸው መጡ። ስለዚህ በርናንዶ ሲልቫ ላይ ያለው ጫና ሊደርሺፕ በወጣቱና በአዲስ ፍላጎት ባለው ደግሞ ፎደን ይተካል። እዚህ ጋር ደግሞ የክሬቲቪቲው አቅም በአጭር ጨዋታ በልዩነት የታየው ቸርኪ ደግሞ የበለጠ በነፃነት በቀኙ የ8 ቁጥር ቦታ ፋይናል ሰርዱን ለሃላንድ፣ ለሴሜኒዮ፣ ለዶኩ ኳሶችን ተደራሽ ያደረገ የሲቲ የግብ ምርት ወደ 5 ዳይሬክሽን ይቀየራል ማለት ነው ከሃላንድ ይልቅ። ይሄ አማራጭ ቀላል አይደለም። ነገር ግን በመጨረሻም አንድ ሀሳብ ለማንሳት ያክል ፔፕ ጋርዲዮላ ከሰሞኑን አንድ ጉዳይ ተናግሮ እንግዲህ ሚዲያው ላይ እያነጋገረ ነው የሚገኘው። እንግዲህ አብዛኛው የእግር ኳስ ቤተሰብ
ሰምታችኋል ይሄን ጉዳይ ብዬ አስባለሁ። ለተጫዋቾች ከባድ ማስጠንቀቂያ እንደሰጠ በይፋ ሲናገር ነበር። ክሪስማስ ሲሄዱ ሁሉም ተጫዋቾች ከቤተሰባችሁ ጋር እንድታሳልፉ ፍቃድ ሰጥተናል፣ ትሄዳላችሁ፣ በክሪስማስ ከቤተሰቦቻችሁ ጋር ታሳልፋላችሁ። ሁሉም ተጫዋች እኔ ባለውበት ኪሎን ተለክቶ ነው የሚሄደው ብሏል። ልክ ሐሙስ አርብ ስትመለሱ እስከ ሮብ ድረስ ባለው ይቅርታ እስከ ማክሰኞ ምሽት ባለው ክለቡ ዝግጅት ያደርጋል። ሮብና ሐሙስ ለተጫዋቾች እረፍት ይሰጣል። አርብ ይመለሳል ወደ ትሬኒንግ። አርብ ላይ ስትመለሱ ሁላችሁም ስትወጡ የነበረውን ኪሎ ስትመለሱ ማግኘት ፈልጋለሁ። አንድም ተጫዋች በተዝረከረከ አመጋገብ ኪሎ ከጨመረ በኖቲንጋሙ ጨዋታ እዚሁ ማንቸስተር ከተማ ይቀራታል ብሎ ቀጥተኛ ማስጠንቀቂያ ነግሯል። ፔፕ አሁን ስለሚገኘው መሀል ላይ ሴሌብሬሽን ይልቅ እያስጨነቀ የሚገኘው ይሄ የቡድን ጉዳይ ነው። ሲዝን ውስጥ ስራ ጀምረናል። ይሄን ስራ በውጤት ካጠናቀቅም በኋላ እንዝናናለን። ፔፕ ጋር ቀልድ የለም። ታስታውሳላችሁ፣ ለእያንዳንዱ ተጫዋች በመመሪያ መልክ ከሚስቶቻቸው ጋር የሚገናኙበትን ቀን ለእያንዳንዱ ተጫዋች በክለቡ በወጣ ስኬጁል ይሰጥ ነበር። ያኔ ተጫዋቾች ስሜታዊ ሆኑ ያግረመረሙ ተጫዋቾች ጭምር ተሽጠዋል በማንቸስተር ሲቲ። ይሄ ከባድ ውሳኔ ነው። ፔፕ ለእግር ኳስ የሚያደርገው መስዋዕትነት ተነግሮ አያልቅም እና ተጫዋቾች ወደ ክሪስማስ ከቤተሰቦቻቸው ጋር ለማሳለፍ ሲሄዱ ስለ አመጋገብ ስርዓታቸው ቀደም ብሎ ዋርኒንግ ሰጡ። አንድ ተጫዋች ኪሎ ላይ ለውጥ ካሳየ ማንቸስተር ከተማ ይቀራታል፣ ወደ ኖቲንጋም ጨዋታ አንድም ተጫዋች አይሄድም፣ ይሄን ኃላፊነት ወስዳችሁ ሂዱ ብሎ በማስጠንቀቂያ ነው ተጫዋቾችን ለትልቁ ባህል በነጮችም ዘንድ በሀገራችን ለሚከበረው ባህል በከባድ ማስጠንቀቂያ ነው ተጫዋቾችን የሸኘው። እንደውም አንድ ቪዲዮ አንድ ምስል ተለቋል። በደንብ ከተመለከታችሁ ዶናሩማ ኪሎውን ሲለካ ጋርዲዮላ እየመዘገበ ከኋላ ፎደንና ሃላንድ መሰለኝ ቆሞ እየተመለከቱ ሁሉም ኪሎውን ተመዝኖ ነው ከካምፕ የወጣው። በዛች ኪሎ ፈልጋለሁ ብሏል። አንድ ተጫዋች የተወሰነ የኪሎ ለውጥ አደረገ ማለት በኖቲንጋም ስብስብ ውስጥ አይካተትም በጭራሽ። ፔፕ ይህን ጉዳይ የዛሬ 10 ዓመት ሲቲ ቤት ሲመጣ ያጸደቀው ጉዳይ ነው። በውድድር ውስጥ ሆኖ ኪሎ የሚጨምር ተጫዋች አንዴ ታስታውሳላችሁ፣ በፒዛ ምክንያት ስብስብ ውስጥ የተፈጠረው ጭቅጭቅ ተመርምረው ፒዛ የተመገቡ ተጫዋቾች ታወቀ። ያኔ ፔፕ ከፍተኛ ቁጣ ነው ያደረሰው። በአንድ ወቅት ታስታውሳላችሁ ፖርቶና ባየር ሙኒክ ባደረጉት ጨዋታ በፖርቶ ሜዳ 2-1 ተሸነፈ ባየር ሙኒክ። ተጫዋቾቼ የፊትነስ ደረጃቸውና በአመጋገብ ስርዓት በኩል የፊትነስ አሰሪዎች የገመገሙበት የሜዲካል ስታፍ ሙሉ ምርመራው ተገቢ አይደለም ብሎ 6 ስታፎችን አሰናበተ። ባየር ሙኒክ እና ፖርቶ ታስታውሳላችሁ 2-1 የመጀመሪያ ሌግ ጨዋታ 16 ውስጥ በመልሱ ጨዋታ 6-1 አሸነፈ በባየር ሙኒክ። እነ ቲያጎ አልካንትራ፣ ጎድዘ፣ አሎንሶ ምናምን በነበሩበት ወቅት እና ፔፕ ጋር ህግ ነው። እግር ኳስ ፔፕ ጋር ልክ እግር ኳስ በአግባቡ ተጠብቃ ሁሌም ተውባ የምትቀመጥበት መደርደሪያ ነው ፔፕ። እና ይሄ ሳይንቲስት የሆነ አሰልጣኝ እንግዲህ አዲስ ፍልስፍና ሊያሳየን ጋናዊውን አንቶን ሴሜንዮን ለማምጣት የተጫዋቹ ምርጫ ሆኗል። ዝውውሩ ሲጠናቀቅ ደግሞ ተጨማሪ ሀሳቦችን በሌላ ታክቲካዊ መልከታ ደግሞ ይዘላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ ሐሙስ ከእናንተ ጋር በ3 ፕሮግራም ቆይታ ያደረግን በ3ቱ የሊቨርፑል የክንፍ ተጫዋቾች ኢላማ ያለ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ዕጣ ፈንታን እንዲሁም የአንቷን ሴሜንዮ ማምጣት በሲቲ ቤት የሚፈጥረው ታክቲካዊ ተለዋዋጭነት ቡድኑን የበለጠ ዳይናሚክ የሚያደርግበት የማጥቃት እንቅስቃሴን ተመለከትን። 3ቱንም ፕሮግራሞች ተደራሽነታቸውን ከፍ እንድታደርጉ በአክብሮት እየጋበዝን ከእናንተ ጋር በእንዲህ መልኩ ሚናድ አብዲ ነበርኩ ቆይታ ያደረግኩት።
መልካም ቀን እንዲሆን ተመኘን። ሰላም ቆዩ።